ከእንግዲህ በኢትዮጵያ የሚገነቡ ህንፃዎች አቅም የመሬት መንቀጥቀጥንና የእሳት አደጋን ጨምሮ ሌሎችንም ተያያዥ ጉዳቶችን መቋቋም መቻላቸውን የሚያረጋግጥ አስገዳጅ የህንፃ ዲዛይን ደረጃዎች ማሻሻያ እየተደረገ እንደሚገኝ የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። ከማሻሻያዎቹ መካከል በግንባታ ዘርፉ ቀደም ሲል ያልነበሩ በቁጥር 70 የሚደርሱ አዳዲስ ደረጃዎች እንደሚገኙበትም ነው የተጠቆመው። የህንፃ ዲዛይን ኮዶችና ደረጃዎች ማሻሻያው የህንፃዎችን ጥራት በከፍተኛ ደረጃ የሚያረጋግጥ ነው ያለው የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ የአሰራር ስርዓቱ በየደረጃው እንዲጠናከር ተገቢውን ቁጥጥር አድርጋለሁ ብሏል። በዚህ ጉዳይ ዙሪያ ሁለቱንም ተቋማት ያነጋገረው ጌታውን አንጭሶ ተከታዩን ዝርዝር ዘገባ አዘጋጅቷል። ወደዛው እንለፍ። የኢትዮጵያ ደረጃዎች ኢንስቲትዩት ለሀገር በቀል ምርቶችና አገልግሎቶች ብሔራዊ ደረጃዎችን ሰነድ ያዘጋጃል። የአንድ ምርት ወይም የአገልግሎት ደረጃ ሰነድ በሚዘጋጅበት ወቅት ዘመኑ የደረሰበትን ቴክኖሎጂ፣ ሳይንስና ልምድን መነሻ እንደሚያደርግም ነው የሚገለጸው። የኢንስቲትዩቱ የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪ ሰለሞኑ ብሸት እንደገለጹት በሰነድ ዝግጅቱ ወቅት ደረጃዎች እንዲዘጋጁለት ጥያቄ የሚያቀርበው ተቆጣጣሪ ተቋም ጨምሮ የተለያዩ የከፍተኛና የምርምር ተቋማት እንዲሁም የሙያ ማህበራት ባለሙያዎች እንዲሳተፉበት ይደረጋል። በግንባታ ኢንዱስትሪው መስፋፋትና እድገት ጋር ተያይዞ የኢትዮጵያ ኮንስትራክሽን ባለስልጣን ባቀረበው ጥያቄ መሰረት አሁን ላይ በኢትዮጵያ የሚከናወኑ የህንፃ ግንባታዎችን ጥራትና ደረጃዎችን ለመቆጣጠር በስራ ላይ በሚገኘው የህንፃ ደንብ ያልነበሩ አስገዳጅ የሆኑ አዳዲስ የህንፃ ግንባታ ዲዛይን ኮድና ስታንዳርድ ዝግጅት ማሻሻያ እየተደረገ እንደሚገኝ አስታውቀዋል። ከነዚህም መካከል በኮንስትራክሽን ዘርፍ ቀደም ሲል ያልነበሩ በቁጥር 70 የሚደርሱ አዳዲስ ደረጃዎች ይገኙበታል ብለዋል። አዲስ በሚዘጋጁት ደረጃዎች ውስጥ ለግንባታ የሚውሉ ብረቶችና የግንባታ ዘዴዎችን፣ ለግንባታ የሚሆኑ እንጨትና የእንጨት ውጤቶችን፣ ነባር ግንባታዎችን ያሉበት ሁኔታ ለማጥናት የሚረዱ ደረጃዎችን እንዲሁም ለውሃ ፍሳሽ ማጓጓዣ የሚያገለግሉ የአሰራር ዘዴዎችን ጨምሮ የኮንክሪትና የአካባቢ ተጽዕኖ ለማስተዳደር የሚያገለግሉ ደረጃዎች በውስጥ እንደሚገኙበትም ተብራርተዋል። አንድ ደረጃ ሲዘጋጅ ወይም ደግሞ ወደ ክለሳ የሚገባው ቢያንስ 5 ዓመት ካገለገለ በኋላ መታየት እንዳለበት ዓለም አቀፍ የደረጃ አዘጋጅ ስርዓት ሊያስገድዳል። ከዛ ውጪ ቴክኖሎጂ ሊቀየር ይችላል። ተባ የሚሆኑ የተለያዩ ምርት አገልግሎት ላይ አዲስ ናቸው። ከዚህ በፊት ኢትዮጵያ ያልነበሩ የሚዘጋጁ ደረጃዎች ናቸው። እንደተባለ በየ5 ዓመቱ ሪቪው የሚደረግ ደረጃ የተያዙ ደግሞ ወደ 250 የሚሆኑ ናቸው። ላለፉት 10 ዓመታት ያህል በኢትዮጵያ ውስጥ ሲተገበሩ የነበሩ የህንፃ ግንባታ ኮዶችና ደረጃዎችን ማሻሻል ያስፈለገው በግንባታ ኢንዱስትሪው ዘርፍ አዳዲስ ቴክኖሎጂዎችና ግብዓቶችን ጥቅም ላይ መዋላቸውን ተከትሎ ነው ያለው የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ የአዳዲሶቹ የህንፃ ኮዶችና ስታንዳርዶች ጥናት ተጠናቆ ወደ ስራ ሲገባ በሁሉም ግንባታ ዘርፍ አስገዳጅ ይሆናል ብሏል። በተለይ ከግንባታዎቻችን ካላቸው ጥራትን ሊያስጠብቁ ከሚችሉ አዳዲስ የአሰራር ስልቶችን፣ ቴክኖሎጂዎችን፣ አዳዲስ ግብአቶችንም ለማካተት አሁን የህንፃ ኮዶችን ነባሮችን 14 የነበሩትን ወደ 30 አሳድገን በከተሞቻችን የሚሰሩ የአልሙኒየምም ይሁን የመስታወት ግድግዳዎች ጥንካሬያቸውን ጠብቀው እንዲቆዩ ለማድረግ የግድ በአስገዳጅነት በኮድና ስታንዳርድ ተዘጋጅተው መምጣት አለባቸው። ስለዚህ ለዛም ነው አሁን እንደገና ማሻሻያ ብለን ለብቻው የአልሙኒየምና የመስታወት ስራዎች ኮዶች እንዲዘጋጁ እያደረግን ያለ ነው። የትኛውም ግንባታ በሚካሄድበት ወቅት ከዲዛይኑ ጀምሮ ከግምት ውስጥ መግባት ካለባቸው አበይት ጉዳዮች መካከል የደህንነት ስጋቶች ቀዳሚዎቹ ናቸው። በተለይም የህንፃው ክብደት፣ የመሸከም አቅም፣ የመሬት መንቀጥቀጥና የእሳት አደጋን ጨምሮ ሌሎችንም ተያያዥ ጉዳዮችን መቋቋም መቻሉ በግልጽ መታወቅ እንዳለበትም ነው የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪው ያስታወቁትም። ነገር ግን በኢትዮጵያ የሚዘጋጁ ደረጃዎች ወደ ተግባር በሚገቡበት ወቅት በግንባታው ዘርፍ ላይ የሚመጣ ውጤት ተቆጣጣሪ ተቋሙ በዘርፉ የሚያካሂዱት ቁጥጥር ወሳኝ ሚና እንዳለው ይገልጻሉ። ህንፃ ላይ አንደኛው ደህንነቱ መጠበቅ አለበት። ደህንነት ማለት እኔ እዚህ ቤት ቁጭ ብዬ ያወራኝ ያለሁት ስለዚህ ህንፃ ሊፈርስብኝ ይችላል ብዬ መስጋት የለብኝም። ደህንነት የሚባለው ግንባታው በሚከናወንበት ጊዜ ከደህንነት ጋር የተያያዙ ምንድናቸው መስራት ያለባቸው ስራዎች የሚለውን ያስቀምጣል። እንደ ህንፃው ሲሰራ እነዚህ መወጣጫዎቹ የመሰላሉ ሊሆን ይችላል፣ ቁፋሮ በሚኖርበት ሰዓት እና ሌሎችም እንዳለ ሙሉውን ምንድነው መደረግ ያለበት የሚለውን ጭምር የያዘ ነው። በዛ ስታንዳርድ መሰረት ነው ያ ነገር የተሰራው የሚለውን መከታተሉ ላይ ነው ክፍተት የሚሆነው ማለት ነው። አሁን ከዲዛይን ጋር ከእንትን ጋር በተያያዘ አሁን ከግንባታ ጋር በተያያዘ የሚያጋጥሙ ክፍተቶች ብዙ ጊዜ የሚመጡት እዛ ጋር ነው እንጂ በትክክል በዚህኛው መሰረት ዲዛይን ከተደረገ እነዛ ስጋቶች አይኖሩም። በስታንዳርድ በሚያዘውና በሚጠይቀው መሰረት ከተሰራም እንደዛው ነው። የፕሮጀክቶችን ግንባታ ከጊዜ ከዋጋና ከጥራት አንጻር የመቆጣጠር ስልጣን ኃላፊነት የያዘው የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ነባሮችንም ሆነ አዲስ የአሰራር ስርዓቶችንም መሰረት ያደረጉ የቁጥጥር ስራዎች እያደረገ እንደሚገኝም አስታውቋል። አንደኛው የሚመጡ የግንባታ ዲዛይኖች በኮድና ስታንዳርዱ መሰረት የተሰሩ መሆናቸውን በዲዛይን ማረጋገጥ እንቆጣጠራለን። ግንባታ በሚከናወንበት ጊዜ ደግሞ የግንባታ ቁጥጥር ዘርፍ ደግሞ ሳይት ላይ ወይም በፕሮጀክቶች ላይ በመሄድ የማረጋገጥ ስራዎችን
መሰራትም አለበት። ያንንም እየሰራን ያለንበትም ሁኔታ ነው። አሁን ላይ እየተመዘገበ ያለው የርዕደ መሬት ስኬል አለ። ያንን በሚመለከት ስናየው ሁላችንም ስጋት ላይ ነን ያለነው። ከዚህ በኋላ የሚገነቡ ግንባታዎች በተሻለ ጥራትና በተሻለ የአገነባብ ዘዴ ቴክኖሎጂ ተደርገው የሚገነቡ ግንባታዎች እንዲኖሩ ለማድረግ ነው እኛም እየሰራን ያለነው። የዲዛይን ኮዶች ጥናት ከአዲስ አበባ ዩኒቨርሲቲ ዘርፉ ባለሙያዎች ጋር በመተባበር እየተዘጋጀ እንደሚገኝ የተገለጸ ሲሆን አጠቃላይ ዝግጅቱ እስከ በጀት ዓመቱ 2017 ዓ.ም መጨረሻ አካባቢ ሊጠናቀቅ ይችላል ተብሏል። ቀጥሎ የዲዛይን ኮዶችና ስታንዳርዶቹ በሁሉም የኢትዮጵያ ህንፃ ግንባታዎች ላይ በአስገዳጅነት ተፈጻሚ እንዲሆኑ እንደሚደረግም ነግረውናል።